አለ ብዙ መተት አለ። ልጅቷ ቤት ጸለ ነበር ወይ? አዎ የአባቷ ነበርና አለችበት አለችው። አንድ መምህር ነበረ መምህር ተስፋ የሚባል ቤተሰብ ውስጥ አለ ወይ? መምህር ተስፋዬ ቀደም ሲል ከነበረው ጠላት የተገላገለው እዚህ ነው። በሆስፒታል ያው ሙከራ አድርጎ ነበረ ክፉ ጠላት፣ ግን በእግዚአብሔር ኃይል አሸናፊነት የዚህ የጉባኤያችን ልጅ ነው መምህር ተስፋዬ። መንፈሳዊ የውጊያ ጥበቦችን ልምድም መንፈሳዊ ጥበብንም ያካበተው ከዚሁ ከኛ ጉባኤ ነው። እስቲ እንዴት ነው ነገሩ? በጣም ብዙ መጽናኛዎችን ያገኘሁት እዚህ ነው። አገልጋይ የሆንኩት በ1989 ዓ.ም ነውና እስከ 2003 ዓ.ም ድረስ ምናልባት መጽሐፍ ቅዱስን በደንብ አውቃለሁ ብዬ ነበር የማስበው። ግን ከመጽሐፍ ቅዱስ ውስጥ የማላውቀው አንድ ኃይል አለ። አይነካንም፣ እኛ አገልጋዮች አይነካንም ነው የምንለው። በስመ አብ ስንል 40 ክንድ ከኛ ይርቃል ብለን ነው የምንለው እና አንዱ እንደዛ ከሚሉት ውስጥ አንዱ ነበርኩ። እንዴት እኔን ይነካኛል እያገለገልኩኝ ነበር የምለው እና 2004 ላይ አባታችን መላከ መንክራትን አግኝቼ እኔ ውስጥ የነበረውን መንፈስ ካወቅኩት ጊዜ ጀምሮ እንደገና ተወለድኩኝ ማለት ነው። የእግዚአብሔር ስም የተመሰገነ ይሁን። ይሄ በጣም ደስ የሚል ነገር ነው። እንደገና መወለድ ማለት እግዚአብሔርን በደንብ ማወቅ ማለት ነው። በ40 እና በ80 ቀን ከእናታችን ማህፀን ቀጥሎ የተወለድን ቢሆንም በማወቅና ተግባራዊ ክርስትና በመኖር ደግሞ ድጋሚ መወለድ ያስፈልጋል። ጠላታችን እንደዚህ ሲዋረድ ማየት በጣም ደስ ይላል። እስቲ እግዚአብሔርን አመስግኑላችሁ። ለዘመናት ይዞን የነበረው ጠላታችን ዲያብሎስ ተዋርዷል። ከተዋረደባቸው ጉባኤዎች ውስጥ አንዱና ዋነኛው ቀደምቱ ጉባኤ ይህ ንቁ ታምረ ጽዮን ጉባኤ ነው። እጅግ የሚገርመኝ ነገር አለ እዚህ ጋር ወንድማችን ለመጀመሪያ ጊዜ አይነ ጥላ ማን እንደሆነች የነገረኛው እዛ ጋር ለመጀመሪያ ጊዜ መምህር ጉባኤ ሲመጣ አይነ ጥላ የምትባል መንፈስ አለች ብሎ መጽሐፍ እንዳሳትም ምክንያት የሆነኝ እና ብዙ ሰዎች ራያችን ላይ ያለው መንፈስ አለ ተብሎ ሲነገረን እንዴት መንፈስ አብሮ ይወለዳል ሲባል እንደ ሕፃን ልጅ ጡት እየጠባ ከማህፀን ጀምሮ እኛ እሽሩሩ እያልን የምናሳድገው ነው የሚመስላቸው። ስንወለድ እናት ላይ አባት ላይ ሆኖ ያያል ነው። ዛር ማለት ምንድነው? ስንወለድ ያየናል ማለት ነው። ይሄ እዚህ የምታዩት በሙሉ ያየን መንፈስ ነው። ኢዮብ አባታችን ጻድቁ ኢዮብ ምን አለ? ጠላቴ በክፉ አይኖቹ አየኝ፣ ጥርሱንም አንቀራጨጨብኝ ይላል። ኢዮብ ምንም አላጠፋም፣ ግን እግዚአብሔር ስለሚተማመንበት ነው። ብዙዎቻችን የቅዱሳን ልጆች ነበርን። የዛሬ 800 ዓመት የዛሬ 700 ዓመት የቅዱሳን ልጆች ነበርን። አሁን አግኝቶን ተበቀለን፣ አገኘኋቸው አለን። ያኔ እነ ጻድቁ አቡነ ተክለ ሃይማኖት ጥግ አስቀምጠውት ነበረ፣ ሸኝተውት ነበረ። አሁን ግን እኛ ተገኘንለት። ግብሩ ዶሮና በግ ነበር። አሁን እኛው ራሳችን ግብር ሆንለት። ስለዚህ እንዴት ሳይዘ እና አባታችን አመሰግናለሁ። በሰፊው ሌላ ጊዜ እመጣለሁ። ምንድን ያረካት? ብዙ ነገር አታም ነበር ያደረኳት። ቤተሰቦቼ ይሉላ ያደረኳቸው የጣዖት መንፈስ ወደ ዘመኑን የዋጀ ሰው የግዴታ አጠገቡ ያሉ ሰዎች እንዴት እንደሚኖሩ ማወቅ አለበት። ስልኩ ላይ ያለው ኢንፎርሜሽን ከዛም ቴሌቪዥን ላይ የሚመለከተውን ዜና እየሰማ ካልተጓዘ ባዳ ነው የሚሆነው። ለላይፉ ለህይወቱ ራሱ ባዳ ነው የሚሆነው እና የግዴታ መስማት ያለብን ነገር መስማት አለብን። እስኪ አንድ ጥያቄ ጠይቂያችሁ ስራ ልጀምር፣ ወይም ደግሞ እናንተ ጥያቄውን እየመለሳችሁ እኔ ገጠመኙን እናገራለሁ። ከዛ ማለት ታገኙታላችሁ። ሰላቢ ተደርጎባችሁ ያውቃል? እንዴት አወቃችሁ? ይሄን ጥያቄ ጻፉልኝ። ከዛ እኔ ገጠመኙ ላይ በምናገረው ንግግር ውስጥ ራሳችሁን ታገኙት ይሆናል ብዬ አስባለሁ። እንግዲህ ባልና ሚስት ከተጋቡ 10 ዓመት ሆኗቸዋል። 2 ልጆች አፍርተዋል። የ8 ዓመት ልጅና የ4 ዓመት ልጅ ወንድና ሴት ነው ያፈሩት። መጀመሪያ ልጃቸው ወንድ ነው። የ4 ዓመቷ ሕፃን ልጅ ደግሞ ሴት ናት።
የ4 ዓመቷን ልጅ ያገኙት በስለት ነው። እግዚአብሔር አምላክ የሰጣቸው በስለት ነው። ስለት የተሳሉት ግን እናትና አባት ሳይሆኑ የባልና ሚስት ቤተሰብ ወይም ደግሞ የባል እናት ናቸው። ሴት እንዲወልድ ፈልገው እሳቸው ወንድ ብቻ ስለሆነ የወለዱት ሴት እንዲወልድ ፈልገው ተስለው ያገኙት ማለት ነው። ግን ቤታቸው ውስጥ በጣም የሚገርማችሁ ነገር ምንም የጎደለ ነገር የለም። የተንጣለለ ግቢ ውስጥ ነው የሚኖሩት። በጣም ደስ የሚል ኑሮ ነው የሚኖሩት። ገንዘብ ይሰጣታል፣ ግን ታባክናለች። አሁን ትልቁ የታሪኩ ዘውግ እዚህ ጋር ነው። ዋና ዘውጉ ይሄ ነው። ታባክናለች። ባል ሰልችቶታል። በጣም ብኩናት። የምሰጥሽን ገንዘብ ምን እንደምታረጊው ይላታል። እሷም ግራ ይገባታል። ለምን እንደምታወጣው እንዴት እንደሚሰለብ አታውቀውም። በቤተሰባቸው ውስጥ ዘመድ ቢኖርም ምንም ቢኖርም ገንዘቡን የምታወጣው ራሷ፣ ገንዘቡን ማለት የምትቀበለው ራሷ እንዳልተሰረቀ እርግጠኛ ናት ማለት ነው። እና ከዚህ በፊት እንዳቀረብኩላችሁ ሰው ራሱ የራሱ ገንዘብ ሰላቢ ነው የሚባለው አይደለም። እና ግራ ገብቷታል። በጣም ጨዋ ናት። ቤተክርስቲያን ተሳላሚ ናት። የእኛን ትምህርት ባታዳምጥም ተሳላሚ ናት። ጥሩ ሰው ናች። እና እኔ ሰካራሙ ይሻላለሁ እያለ ነው የሚታርባት። እንዴ እኔ እኮ ቋጣሪ ነኝ፣ ሰርቼ መጥቼ እኮ እሰጥሻለሁ፣ ባንክ ባላስቀምጥ ኖሮ አንቺ ጋር ገንዘቤ እንዲቀመጥ ባረግ ኖሮማ በቃ አለቀልኝ ማለት ነው ብሎ ይላታልና ይገርማል። ይሄንን ንግግር በሁለት መንገድ ነው የምናየው። አንደኛ ሰርቶ መጥቶ ገንዘብ እንኪ ብሎ የሚሰጣት ለቤት አስቤዛ ነው። ሁለተኛ ነገር ደግሞ የምትቀበላቸው ገንዘቦች ደግሞ ለቤት አስቤዛ ቢባልም ኤክሰስ ነው። በጣም ብዙ ነው ማለት ትርፍ ሁሉ አለው። ደስ ብሏት እንድታደርግ ነው። ያ ሁሉ አልቆ ነው ከተባለ ከተበጀተበት ቀን በታች የሚሆነውና ለቤተሰቦች ትሰጫለሽ? ኧረ እኔ አልሰጥም። እሺ ማታ የምንበላው ምግብ ጧት ወይም ምሳ ላይ እንግዳ ምናምን ብሎ የምናበላው ምግብ እውነት ይሄንን ገንዘብ ይጨርሰዋል? ስለዚህ ኧረ ብዙ እንደዚህ የሚባክንም ነገር የለም። እኔ ለወር የሚያስፈልገኝ ነገር እኮ ዱቄቱን ምኑን አስቀምጫለሁ። ታዲያ ምንድነው ገንዘቡ እንደዚህ የሚሰልበው? ምን ሆነሽ ነው ድጋሚ የምትጠይቅኝ ይላታል። ይሄን ያዙልኝ። ቀጥሎ ደግሞ ሳጥኖቿን ከፍታ ታያዋለችና በእርግጥ ትለብሳለች፣ ጥሩ ልብሶችን ትለብሳለች። ግን በየጊዜው አትገዛም። ስትገዛም ደግሞ ውድ ልብስ ነው የምትገዛው። አንድ ጊዜ የገዛችውን ልብስ አንድ ጊዜ ለብሳ ብቻ የምታስቀምጠውም አይደለችም። በደንብ የሚያምርባትን ልብስና ቆንጆ ነው የተባለችውን ልብስ ታዘወትረዋለች እስኪሰለቻት ድረስ። ከወር በኋላ ራሱ አስቀምጠው ብትለብሰው ራሱ እንደ አዲስ ነው የምትለብሰው። እንዲህ አይነት ባህሪ የለባትም። ይሄ ልብስን አንዴ ለብሰው መጣል ምናምን የሚባል ነገር የለባትም። እና ካስቀመጠችበት ገንዘቡ እየተሰረቀ ወይም ደግሞ እየተቀነሰ ነው ብላ እንዳታስብ በፍጹም እንደዛ ነገር ውስጥ እንዲህ አይነት ሀሳብ እንድታስብ የሚያስገድዳት ነገር የለም። በእርግጥ የቤት ሰራተኛ አለ፣ ዘበኛ አለ። ሴት በወለደች ቁጥር ትጠመቅ፣ ይሄ ስህተት ነው። በገጠሪቱ ቤተክርስቲያን በጣም የተለመደ እንደሆነ አውቃለሁ። እዚህ አዲስ አበባ ወይም ከተሞች ላይ እንዴት እንደሆነ አላውቅም፣ መረጃው የለኝም። እየሆነ ከሆነ እጅግ በጣም ስህተት ነው። ለራሱ ለካህኑ ቀኖና ያስፈልገዋል። ጥምቀትን ሁለተኛ እንዲጠመቅ አድርጎ ሁለተኛ ያጠመቀ ሰው የማይተው ከሆነ ከስልጣኑ እስኪሻር ድረስ ቤተክርስቲያን ስራ ሰርታለች። ስለዚህ ፈጽሞ የቄደር ጥምቀት የወለደችን እናት ማጥመቅ የለባቸውም። በአራስነቷ ጊዜ እንዲያውም ሰፋ ሲል እኮ አራስ ቤት የገባ ሁሉ ቤተክርስቲያን የማይሳለምበት አገር ላይ ነው ያለ ነው። ይሄ ማለት ብዙ ጊዜ እንደምለው እኔም እንዲያው በግሌ አጋጣሚውን ሳገኝ ሃይማኖቱን የሚወድ ህዝብ እንጂ ሃይማኖቱን የሚያውቅ ስርዓቱን የሚያውቅ አይደለም። ብዙ ጊዜ አብዛኛው ለማለት ነው። በጣም ቤተክርስቲያኑን የሚወድ ህዝብ ይኖርና በስሚ በልምድ ነው እንጂ መጽሐፍ ምን ይላል የተጻፈው ምንድነው የተጻፈው ሳይሆን ያልተጻፈው ባህል ነው እየመራ ያለውና ይሄ ደግሞ አደገኛ ነገር ነው። አንዳንድ ጊዜ ሃይማኖት ወደሚመስል ጣዖት አምልኮ ወደ ባዕድ አምልኮ እያደገ የምናየው ለዚያ ነው። ለዚህ በጣም አደገኛ አካሄድ ነው። ቀኖና የሚያስፈልገውም ነገር ነው። የወለደችን ሴት እንደገና ደግሞ እዚያው ያዋለደችዋንም አብረው የሚያጠምቁበት አጋጣሚ አለ። ሲጀመር ቤተክርስቲያን ቅድምም ብያለሁ በወር አበባ ጊዜ
በብሉይ ኪዳኑ ሕግ ቢሆን እውነት ነው ስትወልድ አንዲት ሴት የረከሰች ትሆናለች። ገና ክርስቶስ ጥንተ በደላችንን አልፋቀልንም አልደመሰሰልንም ልጅነት አላገኘንም። በወር አበባዋ ጊዜ በወለደች ጊዜ በሞተ ጊዜ ሰው የረከሰ ይሆናል። በድን የነካ ሁሉ የረከሰ ነው። አስከሬን የነካ ሁሉ የረከሰ ነው። በሐዲስ ኪዳን ግን እኮ እኛ ገላውን አጥበን ስመን ነው የምንሸኘው አስከሬኑን። በወለደችም ጊዜ እርኩሰት አይደለም። ከርኩሰት አንጻር ሳይሆን ለቤተ ክርስቲያኑ ክብር ካለው ከእናት የመጣውን ፈሳሽ ከመንካት አንጻር የተገናኘ ነው እንጂ አንዳንድ ጊዜ ነርስ ሆነው በነርስነት እንጀራ የሚበሉ ሰዎች በዚህ ስራ የሚኖሩ ሰዎችን ወይም ደግሞ ከአዋላጅነት ስራ ጋር ያሉ ሰዎችን እንጀራ እስከ መከልከል የሚያደርስ የንስሐ አይነት እየሰማን ነውና በዚህ ጉዳይ ላይ አባቶች የነፍስ አባቶች ቢያስቡበት በጣም ጥሩ ነው። ምክንያቱም አዋልደ ማለት ረከሰ ማለት አይደለም። በምንም ታምር ከርኩሰት ጋር አይገናኝም። ቅድም ብየዋለሁ። ካፍንጫ እንደሚወጣ ፈሳሽ ነው፣ የተለየ ነገር አይደለም።